ተመየጡ ሀቤ ወደ እኔ ተመለሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የካቲት 15 ቀን ከ12ቱ ደቂቀ ነቢያት አንዱ የሆነው የበራክዩ ልጅ የነቢዩ ዘካርያስ የእረፍት ቀኑ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ብሉይ ኪዳን ላይ ከ20 ያላነሱ ዘካርያስ የሚባሉ ስመ ሞክሼዎች አሉ። አዲስ ኪዳን ላይ ደግሞ ዮሐንስ መጥምቅ አባት ካህኑ ዘካርያስ አለ። አሁን ላይ የምንነጋገረው ግን የበራክዩ ልጅ ዘካርያስ ለተባለው ከ12ቱ ደቂቀ ነቢያት አንዱ ትንቢተ ዘካርያስን ለጻፈው ነቢይ ወይም የጻፈ ነቢይ እሱም በተመለከተ ነው የምንነጋገረው እና ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። በነገራችን ላይ በብሉይ ኪዳን ነቢያት የሰራዊት ጌታ እግዚአብሔር እንዲህ ይላል ነው ያሉት። በዘመነ ክርስቶስ ደግሞ ክርስቶስ ምን ይል ነበረ? እኔ ግን እላችኋለሁ ይል ነበረ እሱ። አሁን ደግሞ ያለን የስብከት ዘዴያችን እግዚአብሔር እንዲህ ብሏል ያለውን ነው እያልን የምንጓዘው። መጽሐፍ ቅዱስ እንዲህ ይላል እንዲህ ብሏል እያልን የምንነጋገረው ማለት ነው። እና የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ርዕሳችን ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። በሌላ መልኩ ነቢያት ይህንን ቃል ደጋግመውታል። እግዚአብሔር እንዲህ ይላል፣ ተመለሱና በሕይወት ኑሩ። ማን ይህን ያለ? ሕዝቅኤል የተባለ ነቢይ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ተመለሱና በሕይወት ኑሩ፣ መኖራችሁን እንጂ መሞታችሁን አልወድም አልፈቅድም አልወድም። ስለዚህ ተመለሱና በሕይወት ኑሩ ይላል የሰራዊት ጌታ እግዚአብሔር። ኢሳይያስ ደግሞ እንዲህ ይላል፣ እግዚአብሔር መመለሳችሁን ይፈልጋል፣ መኖራችሁን ይፈልጋል። ስለዚህ ወደ እግዚአብሔር ተመለሱ፣ ይልቁንም በመቅደስ እግዚአብሔርን ፈልጉት እያለ ሲናገር እንመለከታለን። በአጭሩ ነቢያት የሰው ልጆች መመለስና የእግዚአብሔር ይቅርታ ማድረግን ይናገሩ ነበረ። ስለዚህ ይህን ከተናገረ አንዱ ነቢዩ ዘካርያስ ነው። ምን ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው ይላል። ዘካርያስ ማለት ዝኩር ወይም ደግሞ ዝክረ እግዚአብሔር ማለት ነው ይላል። አባቱ በራክዩ ይባላል። ትውልዱ ከነገደ ሌዊ ሲሆን ሀገሩ ገለአድ፣ ቁጥሩ ከ12ቱ ደቂቀ ነቢያት ነው። በብሉይ ኪዳን በዚህ ስም ከ20 በላይ ሰዎች ተጠርተውበታል። ምን የሚለው ዘካርያስ የሚለው ፈርዖን 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 እያለ ናቡከደነጾር እያለ ይደጋግም ነበር እና አብርሃም 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 እያለ ይደጋግም ነበር የብሉይ ኪዳን ስም። ስለዚህ ዘካርያስ በሚለው ደጋግመው ሰዎች ይጠሩበት ነበር ይላል። በዚህ ስም ብዙዎች ተጠርተውበታል። በባቢሎን አንድም ከባቢሎን ምርኮ በባቢሎን ምርኮ ፋርስ ባቢሎን ወርዶ ብዙ ትንቢት ተናገረ። ማን ነው? ዘካርያስ። ከማን ጋር? ከኤርምያስ ጋር። አዎ በባቢሎን ምርኮ ጊዜ እነሆ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል እነዚህ ሁሉ ብዙ መከራ ባዩበት ዘመንና ብዙ አሸናፊነትን ባገኙበት ዘመን ባቢሎን ወርዶ ይልቁንም ፋርስ ባቢሎን ወርዶ ብዙ ትንቢትን ተናገረ ይላል። በ520 ዓመተ ዓለም ከነቢዩ ሐጌ ጋር በመሆን የቤተ መቅደስን ስራ እንዲፈጸም አይሁድን አነሳስቷል ይላል። ነቢዩ ሐጌ እንደምናውቀው በምዕራፍ 1 ላይ የኔ ቤተ መቅደስ ፈርሶ እናንተ በሞቀ ቤት ትኖራላችሁ፣ ወደ ተራራ ውጡ፣ እንጨቱን ቁረጡ፣ ድንጋዩን ፍለጡ፣ አረጉን ምዘዙ፣ ሳሩን እጨዱ እያለ የተናገረ ነቢይ ነው ነቢዩ ሐጌ ማለት። ዘካርያስ ደግሞ ምን እያለ ነው? የቤተ መቅደስን ስራ እንዲፈጽሙ አይሁድን አነሳስቷል፣ ቤተ መቅደስ እንዲሰራ አድርጓል ይላል። እሱም ለሴዴቅያስ ካህን የሚሆን ልጅ እንደሚወልድ ለሰላትያል ደግሞ ዘሩባቤል እንደሚወልድና እንደሚነግስ ትንቢት የተናገረ ነው ይላል። ትንቢት ተናግሯል። ነቢያት ትሞታለህ ካሉ ትሞታለህ ነው፣ ትኖራለህ ካሉ ትኖራለህ ነው፣ አትወልድም ካሉ አትወልድም ነው፣ ትወልዳለህ ካሉ አትመለስም ካሉ አትመለስም ነው፣ ትመለሳለህ ካሉ ደግሞ ትመለሳለህ ነው። እና እንዲህ የሚናገሩ ነቢያት ነበሩ። ምን ይላል? ለዮሴዴቅ ካህን የሚሆን ልጅ እንደሚወልድ
ለሰላትያል ደግሞ ዘሩባቤል እንደሚወለድና እንደሚነግስ ትንቢት የተናገረ ነቢይ ነው ይልና ስለ ምስጢረ ሥጋዌም በሰፊው ተናግሯል ይላል። ትንቢት ወይም ደግሞ ሱባኤ ይዘው ከተናገሩ ነቢያት ኤርምያስ ለምሳሌ አዲስ ኪዳን ይመጣል ብሏል። ኢሳይያስ ድንግል በድንግልና ትጸንሳለች አለ። ዳንኤል ሞ አንበሳ ዘእምነገደ ይሁዳ ያለውን ወፃ አንበሳ እምግብ ውእቱኬ ወልድ ዋሕድ ጉድጓድ ያለው የእመቤታችን ንጽሕና ቅድስና ሰውነቷን ነው። አንበሳ ያለው መድኃኔዓለም ነው። አንበሳ ወልደ አንበሳ ይልቁንም ከዳዊት ወገን አምላክ እንደሚወለድ ተናግሯል ማለት ነው የሚናገረው። ትንቢተ ዘካርያስ የሚባለው የመጽሐፍ ቅዱስ ክፍል በእሱ የተጻፈ ነው። ትንቢተ ዘካርያስ የተባለው ከ12ቱ ትንቢተ ነቢያት ወይም ደግሞ ደቂቀ ነቢያት አንዱ የሆነው ትንቢተ ዘካርያስ በዘካርያስ የተጻፈ ነው ይላል። በመጽሐፉ ስለ እመቤታችን በተቋመ ወርቅ ምሳሌ በሁለት ወይራማ መካከል አይቷታል ይላል። ዘካርያስ ሬ ተቋመ ማኅቶት ዘኩለንትሃ ወርቅ ወያክንት በየማና ወበጸጋማ አይጹቀ ዘይት። ዘካርያስ አየ። ዘካርያስ ሬ ተቋመ ማኅቶት የመብራት ተቋም ዘኩለንትሃ ወርቅ ወያክንት ሁለመናዋ ወርቅ የሆነ በየማና ወበጸጋማ አይጹቀ ዘይት በግራና በቀኝ ጽዋ ያለባት ይልቁንም ሚካኤልና ገብርኤል ሚካኤል ዘትቀውም በየማና ወጸጋማ ገብርኤል በግራና በቀኝ ቅዱስ ሚካኤልና ቅዱስ ገብርኤል የሚቆሙላት። ነቢያት ይትፌስሑ በውስቴታ ነቢያት በትንቢት ነቢያት በሱባኤ ከሩቅ ነው ተመልክተው ደስ ይላቸዋል። ሐዋርያት የታሰዩ በውስቴታ ሐዋርያትም አፍሷ ጋር ሆነው ደስ ይላቸዋል። ወዳዊት ይዜምር በውስተ ማይፈሪያ ዳዊት ደግሞ ስምዒ ወረቴ ወርኢ ወአጽምዒ ወርእሲ ሕዝበኪ ወቤተ አቡኪ እያለ ዘምሮላታል ይላል። ወትቀውም ንግሥት በየማነከ ንግሥቲቱ በቀኝ ትቆማለች እያለ ዘምሮላታል ይላል። ወዳዊት ይዜምር በውስተ ማይፈሬ በዘበ ሰማይኒ ወዘበ ምድሪኒ በሰማይም በምድርም በቃለ ዳዊት ይዜምሩ በዳዊት አንደበት በዳዊት ቃል ይዘምሩ ያመሰግናሉ። ወይብሉ ኩሎሙ ሃሌሉያ ሁሉም ቅድመ ዓለም ለነበረ ዓለምን ለፈጠረ ዓለምን አሳልፎ ለሚኖር ለድንግል ማርያም ልጅ ለመድኃኔዓለም ምስጋና አቅርበዋል ይላል። ስለዚህ ይህንን ዘካርያስ ያየውን ቅዱስ ያሬድ ደግሞ በኅዳር ጽዮንስ መላለሙ በድጓ ደግሞታል ማለት ነው። ሁለት ወይራዎች ሄኖክና ኤልያስ ሁለት ወይራዎች አላቸው። ሄኖክና ኤልያስ ሁለት ወይራዎች አላቸው። ሚካኤልና ገብርኤል ሁለት ወይራ ያላቸው ንጽሐ ነፍስና ንጽሐ ሥጋ ይህንን ይለናል። ሁለት ወይራዎች ሄኖክና ኤልያስ ዘካርያስ ርየ ለወርሃ ሳባጥ በዚህ አባ ጽጌ ድንግል የተባለው አባት በማኅሌተ ጽጌው ላይ ሲናገር ዘካርያስ አለው። ዘካርያስ ርየ ለወርሃ ሳባጥ በሰርቁ ታምርኪ ለዘይት ማእከለ ክልኤ አይጹቁ እንዳለ ደራሲ ይለዋል። ዘካርያስ የካቲት ወር መባቻ ተአምርሽን በሁለት ወይራ አጽቅ መካከል አየ። ዘካርያስ በየካቲት ወር መባቻ ተአምርሽን በሁለት ወይራ አጽቅ መካከል አየ። መዋዕለ ትንቢቱን እንዲህ አድርጎ ዘካርያስ አስቀምጦታል ብሎ ይገልጠዋል ማለት ነው። ስለዚህ ይህ ዘካርያስ በዳርዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ ዘራክዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ ይለዋል። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙት ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። ይሄ ለዚህ ትውልድ የሚነገር ቃል እግዚአብሔር ነው። ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። ሰው ከመሸጥ፣ ሰው ከመግደል፣ ሰው ከማማት፣ የሰው ቤት ከማፍረስ፣ ሰውን ከማሳደድ፣ ሰውን ከመብላት ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነሱ አትሆኑ ይላል እግዚአብሔር። እንደ ክፉዎች ክፉ አትሁኑ፣ እንደ በደለኞች በደለኛ አትሁኑ፣ እንደ ገዳዮች ገዳይ አትሁኑ። ግን እግዚአብሔርንም አልሰሙም፣ ነቢያትንም አልሰሙ። አበይት ነቢያት ከነፊት የነበሩ ኢሳይያስ፣ ኤርምያስ፣
ሕዝቅኤል፣ ዳንኤል እነሱንም አልሰሙ እኔንም አልሰሙም አለ። እግዚአብሔር ግን እንደነሱ አትሆኑ ይላል። ማን? የሰራዊት ጌታ እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያትስ ለዘላለም በሕይወት ይኖራሉን? አለ። አባቶቻችሁ በመቃብር ነው ያሉት። እንኳን አባቶቻችሁ የበደሉ ያጠፉት ይቅርና ነቢያትስ ለዘላለም በሕይወት ይኖራሉን? ትንቢት የተናገሩ ሱባኤ የቆጠሩ እውነቱን የኖሩ እውነቱን የተናገሩ እውነትን የኖሩ እውነትን የመሰከሩ አሁን ለዘላለም በሕይወት አሉን? ለባሪያዎችስ ለነቢያት ያዘዝኋቸው ቃሎችና ስርዓቴ በአባቶቻችሁ ላይ አልደረሱምን? አዎ እነርሱም ተመልሰው የሰራዊት ጌታ እግዚአብሔር በመንገዳችንና በስራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። አዎ የተናገረውን ያደርጋል። አዎ የተናገረውን አይረሳም። ቃል ኪዳኑንም አይተውም። እግዚአብሔር እውነትን ያደርጋል፣ እውነተኛ አምላክ ስለሆነ። ስለዚህ በዳሪዎስ በሁለተኛው ዓመት ሳባት በሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በራክዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ። እርሱም በሸለቆ ውስጥ ባሉ በባርስነት ዛፎች መካከል ቆሞ ነበር። በስተኋላውም እነሆ ሐመድ የሚመስል ፈረሶች ነበሩ። እኔም ጌታዬ ሆይ እነዚህ ምንድን ናቸው አልሁ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ የሚመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰልኝ ይላል። ዛፎች መካከልም ቆሞ የነበረውን የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለና ጠየቀው ይላል። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ ልብ አድርጉ፣ ዘካርያስ ከመላኩ ጋር እየተነጋገረው መላኩ ደግሞ ከእግዚአብሔር ጋር እየተነጋገረ ነው ያለው። አያችሁ፣ አንዳንድ ሰዎች ምን ይላሉ? መልአክ ወደ ሰው ያመጣል፣ መልአክ ግን የሰውን ወደ እግዚአብሔር ይዞ አይሄድም ይላሉ። በትክክል እንመርምረው፣ እንየው፣ እንተርጉመው ስንል መልአኩ ከእግዚአብሔር ያመጣል፣ ከሰውም ይዞ ይሄዳል። እንዴ የእስራኤልን ወሰደ፣ የእግዚአብሔርን ወደ እስራኤል አመጣ። የዘካርያስን መልአኩ ወሰደ፣ ከመልአኩ ላይ እግዚአብሔር ደግሞ ተነጋገረ። እንየው እዚህ ጋር እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ አለ። ይኸው በቃ ቁጥር 13 ላይ አንደኛ ማነው ትንቢተ ዘካርያስ ምዕራፍ 1 ቁጥር 13 ላይ እግዚአብሔርም አለ ከመልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ምንድን ነበር ጥያቄው? 70 ዓመት የተቆጣቸውን እነ ዘካርያስን፣ እነ ኤርምያስን፣ እነ ዳንኤልን፣ አናንያ፣ አዛርያ፣ ሚሳኤል እያጽናኑት ያለውን ህዝብ ማለት ነው። በበደሩ ወደ ባቢሎን የወረደውን ህዝብ ማለት ነው። ያን ህዝብ ነው የተቆጣውን ህዝብ መቼ ነው ይቅር የምትለው እያለ ዘካርያስ መልአኩን እግዚአብሔር ይቅር አይልም እንዴ እያለ ይጠይቀዋል። መልአኩ ደግሞ ከእግዚአብሔር ጋር ይነጋገራል። አሁን ምን አለ ዘካርያስ ሲመሰክር እግዚአብሔርም አለ። አሁን ምን ለየ? መልሶ ከኔ ጋር ይነጋገር ለነበረው መልአክ። አሁን ዘካርያስ እግዚአብሔርን እግዚአብሔር አለ፣ መልአኩን መልአክ አለ። እኛ ግን የተቸገርነው መልአክና እግዚአብሔርን መለየት አቅቶን ነው። ላኪና ተላኪን መለየት አቅቶን ነው። አማላጅና ተማላጅን ለይቶ ማወቅ ነው ያቃተናውን። ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። አያችሁ፣ ተመለሱና እኔም እመልሳለሁ። ተመለሱ አለ፣ እኔም እመልሳለሁ። እናንተ ወደ እኔ ተመለሱ፣ እኔም ወደ እናንተ እመልሳለሁ አለ። አሁን ዘካርያስ ሕዝቡን ወክሎ ተመለሰ፣ ወደ መልአኩ አቀረበ። መልአኩ ወደ እግዚአብሔር ጠየቀ። እግዚአብሔር ምን አለ? እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። እግዚአብሔር አምላክ ወደ ኢትዮጵያ በምሕረት ይመለስልን፣ ወደ ሕይወታችን በምሕረት ይመለስልን። በምሕረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣
ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምንም ደግሞ ይመርጣል። ዓይኖቼንም አንስቼ እነሆ እባርካታለሁ ይላል የሰራዊት እግዚአብሔር። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብለህ ጻፍ ተብሎ የጻፈ ይልቁንም 70 ዓመት በኋላ ባቢሎን የወረዱ እስራኤላውያን የኢየሩሳሌም ሕዝቦች እንደሚመለሱ ትንቢት የተናገረና ይልቁንም ደግሞ ተመልሰው በኢየሩሳሌም እንዲኖሩ ከኤርምያስ ጋር ከኢዩኤል ጋር እንደገና ከዳንኤል ጋር አናንያ፣ አዛርያ፣ ሚሳኤል ጋር ከነዚህ ጋር አንድ ሆነው እነ ባሮክ በመቃብረ ነገሥት አቤሜሌክ አስቀበረ ሲዞ በክትክታ ስር የኖሩትን በሙሉ ያገናኘ የትንቢት ባለቤት ዘካርያስ ይባላል። የካቲት 15 ቀን እረፍት ነውና የነቢዩ በረከት በሕይወታችን ላይ ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ጾሙን ጾመን ለብርሃነ ትንሣኤው እንድንበቃ እግዚአብሔር ይርዳን። የጀመረ ሁሉ ፈጻሚ አይደለምና የጀመርነውን ጾም ያለ እንቅፋት ያለ ምንም ነገር አጠናቀን ለብርሃነ ትንሣኤው እንድንበቃ እግዚአብሔር አምላክ ይርዳን።